የተወለድኩትና ያው ብቻ በትንሽ ህብረተሰብ ውስጥ ነው ያደግኩት እና ያው ብቻ አላቅም። ታሪኩ በጣም ስለሚበዛብሽ በቃ ከፍቅር ህይወቴ ልጀምርልሽ እና እኔ መናገር የምፈልገው እሱን ስለሆነ ከእሱ ልጀምርልሽ እና እስካሁን ያለሁበትን ነገር ልንገርሽ። 16 ዓመቴ ነው። 16 ዓመቴ ከባሌ ጋር በፊት ባሌ ጋር የተዋወቅ ነው። በ16 ዓመቴ ያው በእኛ ብቻ እንደ ቤተሰብ በምናያት ልጅ ራሷን ባጠፋችበት ለቅሶ ላይ ነው የተዋወቅ ነው እና ከዛ በኋላ ያው ተዋወቅን፣ እንደ ማንኛውም ሰው አወራን። ከዛ በኋላ ያው ጀስት የዛን ቀን እንደተዋወቅ ነው ከሱ ጋርና ከእህቱ ጋር ማለት ነው ተዋወቅን። የዛን ቀን ለቅሶ ቤት ነው የተዋወቅ ነው። ከዛ በኋላ ልጅ እያወራን ያው መግባባት ተፈጠረ። በመነጋገር ሪሌሽንሽፕ ውስጥ ገባም ማለት ነው። በቃ ተግባባን። ያው ጓደኛሞች ፍቅረኛሞች ሆን ማለት ነው። ከዛ ያ ማለት 2006 መጨረሻ ነው። 2006 መጨረሻ 2007 ሊገባ ማለት ነው። ከዛ በኋላ ከ8 ወር ነው ከ7 ወር በኋላ በቃ በስርዓት ፍቅረኛሞች ሆነን ህይወታችንን ቀጠልም ማለት ነው። የዛን ሰዓት እኔ ያው 17 ዓመት በቃ ያው ሁላ ነገሬን ልጅነቴን ሁሉም በቃ የመጀመሪያም እሱ ነው። ከዛ መኖር ቀጠልም ማለት ነው። ከዛ እየቀጠልን እኔም በማር ስራ ምናምን በቃ እሱም ሰው ቤት ተቀጥሮ ስለሚሰራ እኔም እሱን ለማገዝ በራሴ ትምህርትም አልሆነልኝም። 8ኛ ክፍል ላይ ደርሼ ትምህርቴን አቁሜ ስራ መስራት ጀመርኩ። እየተጋገዝን እየሰራን ትንሽም ቢሆን ያው ጋራዥ ቤት ነበር እሱ ተቀጥሮ የሚሰራው። ከዛ ከሰው ቤት ወጥቶ የራሱን ጋራዥ እንዲከፍት ምናምን በቃ ተጋግዘን የራሱን ጋራዥ ቤት ተከራይተን ምናምን ከፈተ ማለት ነው። ከፍቶ ያለ እኔም ያው በዛው እየሰራው እዛም እየሄድኩ አግዘዋለሁ። ሰው ቤትም እየሰራው ምናምን ገንዘብ እንሰራለን በቃ ያው ለተሻለ ህይወት ሲባል። ከዛ በመሀል 2010 ከዛ ልጅ አረገዝኩ፣ ጸነስኩ። ከዛ በቃ ከዛን ሰዓት ጀምሮ በጣም እንትን ይለኝ ነበረ። በዛን ሰዓት እሱ ኦርቶዶክስ ነው፣ እኔም ኦርቶዶክስ ነበርኩ። ቤተሰቦቹ ግን ሙስሊም ነበሩ። ከዛ ሙስሊም በነበሩ ሰዓት ምንም ሃይማኖት እንትን የማለት ንግግርም ሀሳብም አልነበረንም። ሁለታችንም ቤተክርስቲያን እንሄዳለን፣ ያው ማድረግ ያለብን እንትን እንላለን። በቃ በሃይማኖታችን ነበርን ማለት ነው። ከዛ ይችል ህፃን ስትረገዝ ያው ነገሮቹ ላይ የተቀያየሩ መጡ። ከዛ አስወርጅ እያለ ይደበድበኝ ጀመረ። በቃ ከቤተሰቦቼ ጋር ምን ማለት ጀመረ። በቃ ማዘርም ይሄንን እያየች በቃ ይሄ ልጅ አይሆንሽም። በቃ አንዳንዴ ቤተሰብ የሚለንን ነገር መስማት በጣም ነው እኔ ትምህርት ነው ብዬ፣ በተለይ እናት አባት ያሉንን ነገር አይሆንሽም። ከዛ ምን አገባችሁ ህይወቴ ነው እናንተ በእናንተ ህይወት በእኔ ህይወት ምን አገባችሁ ብዬ እነሱን እንትን እያልኩ የተናገርኩ እኔ ቤቴ ነበረ እንትን ምለው። ከዛ መጨረሻ በጣም በቃ ሴት ልጅ የማትመታበት ቦታ እርጉዞኜ በቃ በጣም ነበረ የሚመታኝ። ያ በጣም ነበረ የሚመታኝ ያች ህፃን እንድትወልድ። እኔም ደግሞ እሷ እንትን እንዳትል በቃ ቤት ትቼ እየወጣሁ ማዘርጋ እያረፍኩ ንዴቱ ሲበርድለት ወደ ቤት እየተመለስኩ ምናምን እች ልጅ እንደምንም በስንት ስቃይ ተወለደች። ከዛ በኋላ የዛን ጊዜ ጀምሮ አልተገባንም፣ እንትን የለንም። ያው ይሄ 80 ምናምን አልነበረንም። ከዛ እንዲሁ ነው በቃ በእምነት በፍቅር ነው እንዳለ የቤት እቃ አሟላው የሁሉን ነገር ያው ለሴት ልጅ እንትን የሚለውን ነገር ሁሉን ነገር ከኔ የሚጠበቀውን ነገር ሁሉ አደረግኩ። እሱም ያው በዛ ደስተኛ ነው። ከዛ በቃ እየኖርን እያለ ቤተሰቦቹ ያው በፍቅር ነበሩ ከኔ ጋር። ምክንያቱም እኔ ባለኝ ሰዓትም ከቤተሰቦቼ እኩል ማያቸው በቃ እንትን ባለኝ ሰዓትም በቃ ለእናቴ ሳደርግ ለእነሱም ለይቼ ምንም እንትን አልልም። ምክንያቱም እነዚህ ሰዎች የእሱን ቤተሰብ እስከሆኑ ድረስ የኔም ቤተሰብ ናቸው ብዬ ስለማመም ማለት ነው። በቃ እነሱም በዛን ሰዓት በጣም ይወዱኝ ነበረ። ከዛ በቃ ከእሷ ጋር ነው የምትጋባው እንጂ ሌላ ሴት እኛ አንፈልግም ምናምን ነው የሚሉት ማለት ነው። ከዛ ይችም ልጅ ተወለደች። ስትወለድ እናቴ ጋር ገባው እናቴ ጋር ታረስኩ።
ያን እኔ ለፋውበት ንብረት ላይ እኔ ለፋውበት እንትን ላይ አብረን የፈጠርነው ነገር ላይ ተቀምጦ ያንን ነገር እየሰራ ኢቭን እንኪ መታረሻ ራሱ ይሆንሻል ብሎ ነገር ምንም እንትን ያለልኝ ነገር የለም። ገባሽ? ከዛ ሁሉንም ዋጥ አርጌችዬ ቤተሰብ የሚሰርበኝን ዋጥ አርጌችዬ ይሄንን የአማረኝ ሳልል ቤተሰቦቹም መጥተው ይጠይቁኛል፣ የሚገባኝን ይዘው ይጠይቃሉ። ግን እንኩ ለእሷ እንደዚህ አድጉ ብሎ ቤተሰቦቹ ለምንም የሚያደርገው ነገር የለም ማለት ነው። ግን ምንም አይናገርም። ከአፉ የዛን ሰዓት ክፉ ነገር አይወጣም። በቃ ያው የሚገልጸው ሁሉም አጠገቡ ካለው በዱላ ነው የሚለው ማለት ነው። ገምችም ልጅ ተወለደች። እኔም ወደ ቤቴ እንትን አልኩ። ከዛ መጨረሻ ላይ በቃ ልጅቷን እንትን የምልበት ነገር ሳጣ በቃ ኢቭን ሌላ አይደለም ወተት ራሱ የማጠጣት ወተት የለም የማጠጣት ወተት በቃ ከማዘርግም አንዳንዴ ቤተሰብ ጫናም ሲበዛብሽ ይሰማሻል፣ የሆነ እንትን ብለውሽ ይመስልሻል። እና የዛኔ እንትን ስል በቃ ሲናገሩኝ ሆድ ባሰኝ። ነኝ ማዘርም ትናገረኛለች በዚህ በቃ ስለሱ እቺ የማንንም እንትን አምተሽብኝ ትለኛለች። ከዛ ዋጥ አርጌ መጨረሻ ላይ ሲቸግረኝ ያው ልጅቷም ከምትጎዳ ብዬ ነገርኩት። በቃ እኔ ከኔ ጋር ማትኖር ከሆነ ሁሉንም ነገር እኔ ተዋለሁ። እኔ ጤነነ በቃ ታማሚ ሆንኩ። ጌታን በቃ በጣም ታመምኩ ማለት ነው። ታማሚ ሆንኩ። ከዛ ልጅቷ ልክ 1 አመት ለምን 1 አመት የ9 ወር ክትባት አስከትቤ ቤተሰቦቹን ደውዬ ነግሬ ለቤተሰቦቹ ለሰው ነግሬ ለራሱም ነግሬ እኔ ህፃኗን ተቀበሉኝ፣ ህፃኗ በእጄ ላይ የሞተች ነው። እኔ እጄ ላይ የሆነ ነገር ቢኖር እኔ ልጄን ማሳደግ አያቅተኝም። እኔ ራሴን እስከምችል ልጅቷን ተቀበሉኝ ያልኳቸው። አይ እነሱም ከሱ ጋር አውሪና ከዛ በኋላ እንትን እንላለን። እሱን ስደውልለት ስልክ አያነስም። ከዛ ቤቱ ሄድኩ። ቤት ሄጄ ልጅቷንም ይዤ ይኸው እኔ ከዚህ በኋላ በሽተኛ የሆንኩ ነው፣ ይኸው ልጅቷን ተቀበል ብዬ ምንም አላልኩም። ወተቷንም ልብሷንም አጣጥቤ አድርሳት ቤተሰብ ጋር ብዬ ከዛ በኋላ ልጅቷን ቁጭ በቃ ከአቅሜ በላይ ሆነ። ነገሮች ሁሉ ከአቅሜ ኢቭን የወተት ራሱ የምገዛበት ነገር በቃ ራሱ ረሳን ማለት ነው። ሁሉንም ነገር ረስቶ በራሱ እኔ በለፋውበት እንትማ መኖር ጀመረ ማለት ነው። እንደዚህ ደውዬ ስጠይቀው ከዛ አንድ ቀን እንደዚህ ሽፍ አለባትና ገለዋ ላይ እንትን ስለው መድኃኒት ግዛልኝና ለህፃኗ መድኃኒት ግዛልኝ ስል ጌታን አመሽም አላመሽም ጋለሽ ቅበሬት አለኝ። ምንም አላልኩም። የዛን ቀን አንጀቴ ቁርጥ አረገልኝ ማለት ነው። ከዛ በኋላ ትቼ ቁጭ አርጌ በቃ አይምሮም ትክክል አይደለም፣ ትክክል አያስብም። በቃ አይምሮ የዛን ቀን ለሊት ተነስቼ ልብሴንም ሳልይዝ ምኔንም ሳልይዝ እሷን አስረከብኩ። እናቴንም ቻው ሳልል በቃ ተነስቼ ነው ብን ብዬ የጠፋሁት ማለት ነው። ብን ብዬ የፋሲካ ዋዜማ ቀን ፋሲካ 2012 ይመስለኛል። አዎ ፋሲካ ዋዜማ ቀን ነው እኔ የጠፋሁት። ከዛ ጠፋው ሐዋሳ ሄድኩ። ከዛ ስራዬን ፈረኩ። እየሰራው እነሱ ጋር አድርሷ ቤተሰቦቹ ጋር ስላደረሳት ህፃኗን በዛው ህፃኗን እየተመላለስኩ ሻሸመኔ ናቸው እነሱና ህፃኗን ሰፖርት ማድረግ ጀመርኩ። ነኝ የሚያስፈልጋትን እሱ አንድ ነገር አስቦ አያረግም ማለች እናትየው ስትነግረኝ። አንድ ነገር አስቦ ለራሱ ነው እንጂ አያስብም። እሺ ችግር የለም እሷ ብቻ ሰላም ትሆንልኝ በሚለው እሷን ማሳደግ ጀመርኩ። እኔ እዛ እየሰራው ማለት ነው። ከዛ በኋላ የራሴን ነገር ሰራው። የራሴን ሱቅ ከፈትኩ። ሐዋሳ የራሴን ሱቅ ከፍቼ ያለው ራሱ ማናገር ጀመረ ማለት ነው። ልጃችንን አብረን እናሳድግ፣ አሁን መጣላቱ መቃየሙ ይበቃል። በቃ እንትን ሲለኝ እሺ አልኩና ለአባትየው ስደውልለት በቃ ጥሩ ሀሳብ ነው፣ እንደዚህ ከሆነ አብራችሁ ሁኑ ምናምን አለ ማለት ነው። ምን ይመስልሻል? እንደ እናቴ ነው ማያት እናቱን ማለት ነው ስላት፣ እኛ የምንፈልገው ይሄንን ነው። ከዛ ልጃችሁን አብራችሁ አሳድጉ አለች። ከዛ ማዘሬንም ሳማክራት እኔ የለውበትም እሱ በዚህ አጋጣሚ ስሙን ያውልጥራለች። አቢቲ ማለት ላንቺ መቼም ትዳር አይሆንሽም። ይኸው ከምላሴ በቃ ቱ ብላ ነው የነገረችኝ። ምንም ብትጎጂ ምንም እዛ ጋር ቢደፋሽ እኔ የለውበትም በቃ ብላ የመጨረሻ ቃሏን ሰጠች ማለት ነው። እሺ ብዬ ያው ልጄም ከኔ ጋር ትድረግ ከአባቷ ጋር ትድረግ በሚለው ሁሉንም ለመቀበል ተዘጋጅቼ
እቃዬን ጭኜ ከሐዋሳ እቃዬን ጭኜ ቀጥታ ወደ ገጠር ወደሱ ወዳለበት መጣው። ቤቴን አስተካከልኩ። ከዛ ልጄም እዛው ባለችበት አላመጣናትም። ያው እሷንም እየረዳ መኖር ጀመርን። መኖር ከጀመርን በኋላ እሱም የተሻለ ስራ አገኘ። ገራዡንም ለወንድሞቹ አሳልፎ ሰጥቶ ቡና ሳይት ገባልሽ። ቡና ሳይት ከገባ በኋላ ቡና ሳይት ማለት በጣም ጥሩ ክፍያ ይከፈላል። የሚሰራው ስራ በጣም አሪፍ ስራ ነው። ጥሩ ገንዘብ መያዝ ጀመረ ማለት ነው። በዚህ አጋጣሚ አንድ ቦታ አንድ ሻሸመኔ አንድ ቦታ እኛ ሀገር ደግሞ አንድ የቡና መሬት ሌላም ደግሞ ከመንግስት የተሰጠን 200 ካሬ መሬት ነበረ። ከዛ እሱን ያው እሱ ስራ ባለሳት የምቆጣጠረው እኔ ነኝ። ሄጄ አስቆፍራለሁ፣ ሄጄ አሳጥራለሁ። በቃ የሚያስፈልገውን ነገር ሁሉ እኔ እንደ ሴትነቴ ለሴት ማንም እኔ ቤቴ ሰው መጥቶ በተለይ ቤተሰቦቹ እኔ ጋር መጥተው እንዲሳቀቁ እንዲያፍሩ አልፈልገው። እሱ ግን ኢቨን እናቴ ስትመጣ ቤት ራሱ በጣም ነው እንትን የሚለኝ ማለት ነው። በቃ ዋጥ አድርጌ ሁሉንም ችዬ በቃ ጎረቤት እንዳለ ያውቃታል፣ እናቴን ሰፈሩ ላይ ያውቃታል። ከዛ ወንድሜ ሲመጣ ፊቱ ትክክል አይሆንም። ጓደኞቼ ጋር ሲሄድማ ተይ ፊቱ ይነዋወጠልሻል ማለት ነው። በዚህ አጋጣሚ እሺ ብዬ እኔም ቤቴ ብዬ ቁጭ ብዬ በቃ እኔም ከምቀመጥ አይምሮ የተጨናነቀ ነው ስራ መጀመር እፈልጋለሁ ስለው እሺ ትጀምሪያለሽ አለ። ምን መጀመር ትፈልጊያለሽ? ችግር የለውም ሱቅም ቢሆን ምግብ ቤትም ቢሆን እኔ እሰራለሁ አልኩት። እሺ ተባለ። ያ 200 ካሬ ያልኩሽ 200 ካሬ ያልኩሽ ከሱ ውስጥ አንዱ ተሸጠ ማለት ነው። አንዱ ተሸጦ ሱቅ ከፈትኩ። መጀመሪያ ሱቅ ከፍቼ እየኖርኩ ባሉበት ሰዓት ከዛ በፊት ሃይማኖታችን ኦርቶዶክስ ነው ብዬሻለሁ አይደለም። ከዛ ቤተሰቦቹ ሙስሊም ስለሆኑ እሱ እኔንም ሳይጠይቅ ወደ እስልምና ዞረ ማለት ነው። ያው እኔንም ሳይጠይቅ ወደ እስልምናን ተቀበለ። ያው እኔም ከሱ ጋር ነኝ፣ አንድ ላይ እንትን ተብለናል። እስከዛን ሰዓት ምንም እንትን የለንም። ከዛ እኔም ከሱ ጋር እንትን እስልምናን ተቀበልኩ ማለት ነው። ምክንያቱም የራሴ ነው፣ ህይወቴ ነው። በቃ የራሴ ብዬ ነው እንትን ያልኩት ማለት ነው። ከዛ እስልምናን ተቀብለን እያለን ኒካ አልነበረንም የዛን ሰዓት 80 ምንም አልነበረንም። እስልምናን ከተቀበልን በኋላ እነዛን ሁሉ ነገሮች አልፈን መተን ሁሉ ስቃይ አልፈን መተን ለኒካ 3 ወር ኒካ ይደረግ ሲባል 3 ወር በሸሪያ መለያየት አለባችሁ ሲባል ተነጋገርንና የት መቀመጥ እንዳለብኝ ስንነጋገር ገጠር እነሱ ሳይት ነበራቸውና እዛ አንቺም ሰልመሽ ለሳይት የሚሰሩ ሰዎች እንጀራ ምናምን ወጥ አንቺም ሰልመሽ ማለት ነው? አዎ እኔም ሰለምኩ። አዎ እኔም ሰለም። አዎ ሰለምኩ። ከዛ እዛ ሂጂ አለኝ። እዛ ሳይታቸው ሰራተኛ ይፈልጋሉና እዛ ሂጂ አለኝ። ለምን አልኩት። ከዛ ቀላል ነው ስራው አይከብድም፣ እዛ ሂጂ አለኝ። ከዛ እሺ ብዬ ከሱ ትእዛዝ መውጣት እንትን አለና ከዛ ሄድኩ። ገጠር ነው። ገጠር ሲሄድ ከዛ ሀቡ በእንግዳ ብቻ የቡና ገዢ እንግዳ የሚመጣው በቀን 20 ሰው 30 ሰው ነው። ለዛ ሁሉ ሰው ጠዋት አምባሻ መጋገር ነው፣ ሻይ እንትን ማለት ነው። ቀን ደግሞ እንጀራ በቃ መቃጠል ነው። በቃ አልቻልኩም። ሲጀመርም ያመኛል። ከዛ በወር 9,000 ብር ነው። በወር 9,000 ብር ነው የሚከፈለው። አልቻልኩም ማለት ነው መቃጠሉ። በቃ ምድጃው ደግሞ የእሳት ምድጃ ስለሆነ እንዴት እንትን ልበል እንዴት ልቻለው? ከዛ አልቻልኩም። በቃ እኔ ከህይወቴ የሚበልጥ ነገር የለም። እኔ ስልክ ደወልኩና እኔ ሐዋሳ እህት አለችኝ እሷ ጋር ልቀመጥ እስከ 3 ወር አልኩ ማለት ነው። ከዛ እስከ 3 ወር እሷ ጋር ምክንያቱም በቃ ምንም አልቻልኩም ስራውን ማለት ነው። በቃ ከባድ ነው በጣም እሳት መቃጠል ይበዛዋል። ከዛ በቃ ድሮም እንትን ነኝ በጣም ከስቻለሁ። ድርቅ ነው ያልኩት ማለት ነው። ከዛ እሱን እንትን ብዬ ነግሬ ወደ ቤት ተመለስኩ። ወደ ሐዋሳ ሄድኩ ማለት ነው። ሐዋሳ ሄጄ ስመጣ ሌላ ይሄ የኒካ ልብስ ራሱ በልመና ነው የገዛው፣ ሌላ ቀርቶ ማለት ነው። ይሄ ኒካ የምናስርበት የሰርግ ልብስ የለም በልመና የተበሳጨ ምናምን ይሄ ለሚያለብሰው ብርድ ልብስ ምናምን 6 ብርድ ልብስ ያስፈልጋል ሲባል እኔ ከ3 በላይ አልገዛም፣ ከ4 በላይ አልገዛም ብሎ በቃ ቀውስ ነው ያለው። ከዛ ሁሉንም 6 ብርድ ልብስ ለማን ነው እኮ አልገዛም። በቃ
እኮ ለማን ነው? ለኒካ ለኔ ቤተሰቦች የሚለበስ ማለት ነው። እንደ ጋቢ ማለት ነው። ከዛ በቃ ባህል ነው። በብርድ ልብስ ነው። እኛ ጋር በኦሮሞ ብርድ ልብስ ነው። በኦሮሞ እንትን ባህል ማለት ነው። በብርድ ልብስ ነው። ከዛ ኢቭን የኒካ ልብስ ራሱ በግድ ነው እየተበሳጨ ነው የገዛው ማለት ነው። ምንም አላልኩም። ምን ሲጀመር እሱ በሚልክልኝ እያጠራቀምኩ ምናምን ገዝቻለሁ። ጫማ የሚያስፈልገኝን ነገር ኮስሞቲክስ ገዝቼ ከዛ ምንም አልተናገርኩም። ከዛ ያ ኒካ ሲታሰር የሚታሰር ቀን እንግዲህ ሽማግሌዎች ያውቃሉ። እንግዲህ እንዳልኩሽ መሬት አለ፣ ሻሸመኔ መሬት አለ፣ እዛ ሀገራችን የቡና መሬት አለ ብዬሻለሁ። ከዛ የኒካ ቀን በምንድን ነው የምታስርላት? ኒካ ማሪ ምንድን ነው የምሰጣት ሲባል 10,000 ብር ነው የምሰጣት አለ ማለት ነው። ከዛ ምን ማለት ነው 10,000 ብር ማለት ተባለ። ምንም ያለኝ ነገር የለም፣ ምንም በምንም አላስርም ምንም። ከዛ እኔም እብድ አልኩ። ያኔ የምቆጣጠረውስ ማስቆፍረውስ ተጄ ጉልበቴ ማፈሰውስ ያኛ እዛ ያለው መሬት ምንድን ነው? ለምን የተደበቀው? እሱ የኔ አይደለም አለ ማለት ነው። የማን ነው ሲባል የአባቴ ነው፣ የአባቴ መሬት ናቸው፣ የኔ አይደለም አለ። ከዛ አንዱ ለኔ አባት ተብሎ የተመረጠው ምን ይላል? አንቺ ምንም አትናገሪ፣ በቃ ዝም በይ። በኋላ ላይ ቢሸጥ ቢለውጥ እንትን ማለት ከየት አምጥተክ ነው የሸጥከው? ከየት አምጥተክ ነው የለወጥከው? ማለት መፍታለሽ። ዝም ብለሽ 10,000 ብር ይሰርልሽ ተባለ። እሺ አልኩ። ከዛ ምንም እኔ ከሰው ከአባቶቼ ውጪ መሆን አልችልም። እሺ አልኩ። ከዛ በኋላ ታሰረ፣ ኒካው ታሰረ ማለት ነው። ኒካው ከታሰረ በኋላ እንደ በፊቱ ሄጄ መቆጣጠር፣ ቡና መልቀም፣ ማሳጠር ምናምን ማስቆፈር ራሴ ነኝ። በቃ በራሴ ነው እሱ ስራ ሲሄድ ማለት ነው። ከዛ በኋላ ነገሮች በጣም በቃ ብዙ ሴቶች በመሀል መግባት ጀመሩ። እየደበቀ ምናምን እንትን ይላል። እኔ ለረመዳን ጾም አፍጥር እንትን ስሰራ ሰርቼ እንደዛ ተዋክቤ ሳቀርብ እሱ ከሴት ጋር ቴክስት ነበር የሚጻጻፈው። አልጠይቀውም። እኔ ደግሞ አንድ ነጥብ ላይ ሳሊዝ አንድ ነገር መነጋገር አልፈልግም። እኔ እንደዛ ደክሜ እንደዛ አፍጥሬ እሱ እንትን ሰርቼ እሱ ቴክስት ይጻጻፍ ነበረ። ከዛ እኔ ደግሞ ስልኩን ደብቄ አውጥቼ በስልኬ ስደውል ሴት ነች። ምንድን ነው ስላት፣ ከዛ አይመለከትሽም ነው። አዎ እሺ ስጠይቀው እኔ ይኸው አይኔን እንትን ያርገው እኔ ከማንም ጋር አላወራውም ይለኛል። እሺ ብዬ አልፋለሁ። ሳልፍ ከዛ ምንድነው አንቺ አቡ የሚመታኝ የሚረግጠኝ ቦታ በቃ አይኔ ጠፍቶ በመነጽር የሄድኩበት ጊዜ አለ። አይኔ ደም ለብሶ ማለት ነው። ኩላሊቴን ነው በሳምንት ሆስፒታል ነው ሲሄድ ጨጓራ አለባት። ጨጓራ ተነስቶ ነው የሚለው ለሰው ግሉኮስ ነው የሚሰጠኝ። በቃ ምግብ በልቼ ሰው አይደለም፣ ምንም ያጣሁት ነገር የለም። ምግብ እየተበሳጨ አስፔዛ ይሰጣል ማለት ነው። እየተበሳጨ ግን ለሰው 40,000 50,000 ሰጥቶ አበድሮ ለምን አትቀበላቸውም ስለው ተይ እባክሽ ቸግሯቸዋል ይላል። ከዛ ቤት ውስጥ ግን ለሚያወጣው አስፔዛ እንደዚህ ልጁ ለምለብሰው ልብስ ያንገበግበዋል ማለት ነው። ከዛ በኋላ ሄጄ አንድ ቀን አይን በአይን ያስኩት ማለት ነው። ሳይት የሚሰራበት ሳይት ሄጄ እንዳጋጣሚ እነሱ ኤክስፖርት የሚደረግ ቡና ስለሆነ የእንትን የሚሰሩት ያስለቅማሉ። እና እነዛ ደግሞ የሚለቅሙት ሴቶች ከገጠር እንደዚህ እየመጡ ነው። ሴቶች በብር ነው የሚለቅሙት ሳይት ውስጥ ማለት ነው። ቆሻሻውን የሚያነሱ ሴቶች አሉ። ከዛ እንዳጋጣሚ ያንን ቆሻሻ ተብሎ የተጣለውን ደግሞ የሚገዙ ነጋዴዎች አሉ። ያቺ ነጋዴ እኔ ጋ መጣችና አቢቴን ነው ስትለኝ ስራ ቦታ ነው ምናምን አልኳት። ፈልጌው ነበር እንደዚህ ቅንጫጮ ለመግዛት ምናምን ስትለኝ በቃ እኔ ይዤሽ እሄዳለሁ ነይ ላሳይሽ ሳይታቸውን ብዬ ይዣ ስሄድ የሆነች ኒቃብ ካረገች ሴጋ መሬት ላይ ይላፋልሻል። እኔ አላሰብኩትም ጭራሽ ማለት ነው። እሷ አይታ ይሄ አቢቴ አይደል እንዴ ስትለኝ አስታውያለሁ እራሱ ነው ሀቡ ይልሽ ከው ነው በቃ ከራማን የተገፈፈው ማለት ነው። ከዛ በኋላ አንድ ነገር አልተናገርኩትም፣ ምንም አላልኩትም። ከዛ በቃ ሰው የሚገዛ ሰው ይዤ ልክ መጥቻለሁ። ሰላም ሳጅ፣ ሰላም አብዬ ደህና ነሽ?